ይሄን ቪዲዮ ሰራው ማን 92ኛ ደቂቃ አርጀንቲና ካምባክ ሰርታለች። ጌሙ ከማለቁ በፊት አንድ ነገር ልንገራችሁ። እኔ ካሁን በኋላ እንግሊዝ 6 ደቂቃ አላት ማግባት ትችላለች ብዬ አላምንም። ካገባችም ግን ካሁን በኋላ ያየ ሚድ ጌም የአርጀንቲና ደጋፊ ነኝ ካሁን በኋላ በቃ ገባለ። ሜሲ ዋንጫውን መብላት አለበት። አንተ በ39 ዓመቱ እንዴት አባቱ ነው እነዚህ ይሄን ቡድን እኮ ነው ይዞ እየተሻምኑ ነው አዝሏቸው ገባለ። እኔ አንድ ገባሩ ስንመራ ተስፋ ሰጠናችሁና መታችሁ ስትቋጥሩ አስበላችሁን ብዬ ላለቃቀስ ይችላል። የቶማስ ቱሄል ጌም ማኔጅመንት ማይረባ ነበር ብዬ ላለቃቀስ ይችላል። ግን እውነታው እነዚህ ነገሮች እውነት ቢሆኑም ከሁሉም የበለጠ አንዱ እውነታ ሜሲ በጣም ይችላል። በሜሲ ምክንያት ያሸንፉ ነው። 2 አሲስት መካሊስተር አንግልስ እየተቀጠቀጥን ነበር እኮ መጀመሪያም እየተቀጠቀጥን ነበር። ይሄ ሰውዬ ሜዳ ውስጥ እንደሚኬል ሜሪኖ ጌሙን ያነበበ ነው ወክ ያደረገ ጌሙን ያነበና ከዛ የሆነ ሳለ 2 ማስፈለገ 3 ማስፈለገ ምናምን ገባር ኦሬዲ እኮ ግብፅን ሲያሸንፉ እኮ ደግፈዋለሁ ብዬ ነበር። ከዛ መለስ ብዬ ሳስበው ደግሞ ለምን አካብዳለሁ ግብፅ ላይ ነው ካምባክ የሰሩትና እንግሊዝ እኔ ጌሙ ሲጀመር ቶርናመንቱ ሲጀመር እንግሊዝ ትበለዋለች ያልኩትን ሰውዬ እንግሊዝ አንለባሎ የመራች ልምድ ያለው ቶማስ ቱሄልን ይዛ ካምባክ ሰሩበት በሜሲ ምክንያት ማለት ነው። ሜሲ መብላት አለበት ያናበጫ ግዴታ ጋይስ ይሄ ልጅ ይገባዋል። የምር ተውት ይደሰት በቃ በደንብ መደሰት ይገባዋል። በላው ያመጣው መደሰት ነውና በዚህ ጨዋታ ላይ ማለት ነው ሊዮኔል ሜሲ 2 አሲስት በማድረግ ይሄ ጎት ነው አይደለም የሚለው ነገር በቃ ሁሉም ዓለም ሊስማማበት ይገባል ነው የምላችሁ። ሊዮኔል ሜሲ እስካለ ድረስ የሆነ ልዩነት አለ። ያም ነው ጎት የሚያስብለው ጋይስ። እነሱ ያገባሉ ግን እንዴት ንጉሳቸውን እንደሚንከባከቡት ተመልከቱ። ያገባው ልጅ ሊዮኔል ሜሲን ተሸክሙ ሉክ እንዴት ሰለብሬት እንደሚያደርግ። ያለ ሜሲ ባዶ ነው ይሄ ቲም የሚባለው። እሱ ብቻ አይደለም እንደውም የቲሙ መነሳሳትና የቲሙ ወኔ ሊዮኔል ሜሲ ነው። አርጀንቲና የሚባለው ቲም እንደውም ጋይስ ወኔ ቲም ያለበትና የሚገርም አልሸነፍ ባይነት ያለበት የሚገርም ቲም ለሀገራቸው ለካፕቴናቸውና ለጎታቸው እስከ ደም ጠብታ ድረስ የሚሉት በእያንዳንዱ ኢንተርቪው ቀልድ አይደለም ጋይስ። በእርግጠኝነት አርጀንቲና ዋንጫውን ትበለዋለች። ምክንያቱም ሜሲ ያላቸው እንትን አላቸው ልላችሁ አይደለም፣ ሙሉ ቲሙ የሚገርም የማሸነፍ ወኔ ያለው እሱ ብቻ በቂ ነው ነው የምላችሁ። ለማንኛውም ያላችሁን አስተያየት ጋይስ ኮሜንት ላይ አስቀምጡልኝ። ይመቻችሁ። በዚህ በኩል ስፓኒያን ታሳልፊያለሽ፣ በዛ በኩል የሾርት ስብስብ ታሳልፊያለሽ። ፍጻሜ ግሪሽን ሰቅለሽ ታያለሽ። አቡዬ ባናት ይተከላል። ምን በደልኩሽ? እግር ኳስ ቆይ ምን አስጠራውብሽ? ምን አጠፋው? ምን የተለየ መጥፎ ስራ ሰራሁኝ? 4 ላይ ይቋጠር አልኩኝ፣ 4ቱም አለፉ። 2 ላይ ይቋጠር ስል 2ቱም ያልፋሉ። አጉል ድርጊት እኔ ላይ አጉል ድርጊት። ምን በደልኩ? አባቴ ምንም አይነት አማራጭ የለህም። በቃ ሊዮኔል ሜሲ ይችላል ከማለት ውጪ ምንም አይነት አማራጭ የለም። እሱ ከዚህ ፕላኔት ላይ አይደለም። ሊዮኔል ሜሲ ከድሉ በኋላ በተለየ ሁኔታ ደስታውን ሲገልጽ ነው የተስተዋለው። ጁድ ቤሊንጋም በአጋጣሚ ሜሲን ለመተንኮስ ከሞከረ በኋላ የአርጀንቲና ተጫዋቾች አራስ ነብር ሆነው ተጫዋቹን ሲያባሩት ተስተውሏል። የአርጀንቲና ተጫዋቾች ሲያለቅሱ ነበር። ፒርስ ሞርጋን በጨዋታው የመጀመሪያው አጋማሽ ነበር ሜሲ የታለ ያለው 2 አሲስት በማድረግ ነበር አርጀንቲኒኮ ከምላሽ የሰጠው። ጨዋታው ከተጠናቀቀም በኋላ ሊዮኔል ሜሲ ተንበርክኮ ነበረ በተለየ ሁኔታ ደስታውን የገለጸው። ብሔራዊ ቡድኑንም እየመራ ለ3ኛ ጊዜ ለዓለም ዋንጫ ፍጻሜ አብቅቷል። በአንድ ወንበር 2 ንጉስ መንገስ አይችልም። እግር ኳስም ጎቴ ነው ብላ ያነገሰችው አንድ ንጉስ ነው። እሱም ከጀርባ የምታዩት ሊዮኔል አንድሬስ ሜሲ ነው። አበቃ። ግን ማለት ነው ጋይስ፣ ማለት ይሄ ማውራት መናገር የሚያቀታችሁን መግለጽ የሚያቀታችሁን የደስታ ሌቭል ታውቁታላችሁ። እኔ እሱ ስሜት ላይ ነኝ። እግዚአብሔር ወይኔ ሜሲ እኔ ከአቅሜ በላይ ደስታው ሰለብሬት ማድረግ እስኪያቅተኝ ነው። ድጋሚ ልትበላው ነው እንዴ አርጀንቲና? ይሄን ዋንጫ ሰዎች ይሄን የዓለም ዋንጫ አርጀንቲና ድጋሚ ልታነሳው ነው? ወይኔ ጌታ
የዓለም ምርጡ ስብስብ ሊኖር ይችላል። የዓለም ምርጡ ቡድን ልትሆን ትችላለህ። ትልቁ ጥያቄ አንደኛ ትልቁ ጥያቄ ሜሲ አለ ወይ ነው። በቃ አለቀ እኮ። ሜሲ ቡድኑ ውስጥ አለ ወይ? ብቻውን እንግሊዝን ኩክ አረጋት አመሰላት። ብቻውን ምን አይነት ተጫዋች ነው? ምን አይነት እድለኞች ነን ሜሲን በማየታችን ጀመው። ምን አክል እድለኞች ነን። ብቻውን ኩክ አረጋት። ደንባራ አሰልጣኝ ቱዌል ዛሬ ገደል ከተታት፣ እንግሊዝን ገደል ከተታት። ሜሲ ብቻውን ምን አይነት ተጫዋች ነው? ምን አይነት እድለኞች ነን ሜሲን በማየታችን ጀመው። ምን አይነት እድለኞች ነን። ምን ያክል የሀገር ፍቅር አርጀንቲና ደም መስጠት ሜሲ ስላየን። ስለ ሜሲ ግን ማርያምን አልተወራም። በቃ እኔ ስለ ምን እንዴት አልወጣልህ አለኝ። እኔ ማርያምን ስለ እኔ ሜሲን አንጠፍጥፌ እያንዳንዱን ጨዋታ አይቼዋለሁ። ሜሲ ማጂክ ነው። በቃ የሚሰራው ነገር አስማት ነው። ግን 39 ዓመቱ እኮ ነው። መንሼ ኮከብ ጎል አግቢ መሆኑ ተረጋገጠ። ዋንጫ የማሸነፍ እድል አለው። አሲስት አይ ቲንክ ካልተሳሳትኩ አራተኛው ይመስለኛል። 8 ጎሎችን በ39 ዓመት ኪሊያን ምባፔን፣ ሃላንድን፣ ሃሪኬንን በልጠ ሮጦ ያልጠገቡትን የጊዜውን ምርጡ ሚድፊልድ እነ አንደርሰንን እነ ራይስን ምርጡ ሚድፊልድ አልኩ ውዱ ሚድፊልድን ስታንከራት ከርመ ምንድነህ አንተ? እግዚአብሔርን እኔ ይወላችሁ አሁን ስለ ሜሲ ሲወራ ሮናልዶ ጋር አታድርጉት። እኔ ቁጭ ብዬ 1 ሰዓት ስለ ሮናልዶ ላወራ እችላለሁ። በዚህ ሰዓት ግን ስለ ሜሲ ሲወራ አይደብራችሁ። ፊፋ ምናምን አትበሉ፣ አትቋጥሩ። በቃ ስለ ሜሲ ሲወራ ሴጣን ጸበል እንዳየ ሴጣን አያንገሽግሻችሁ። ይሄ የውድድር ጉዳይ አይደል። ዝም ብለህ አድንቅ። ምን አይነት ፐርፎርማንስ ነው? ጧት ነግሬያችሁ ነበረ። ሜሲ 10 ቁጥር ላይ ኮምፎርታብል አይደለም። ፊዚካሊ ድሮ እንደሚመቸው ከዊንግ ሲነሳ ነው። በግራም በቀኙም ሁለቱንም አሲስት የካምባክ ጋዴ ምን ልበል በእናትህ ምን ልበል? ማን ብዬ ልሰይምሽ? አሁንም እኮ አታፍሩማ። ሜሲ ጎት አይደለም እያላችሁ ያወራችሁ ነው። ከዚህ በለጠ ምን ያሳያችሁ? እኔ ምንም እኮ ሳላቅ ማለት ነው ሜሲ የደገፍኩባት ቀን ያኔ ትክክለኛ ውሳኔ ወሰንኩት። ግን አሁንም ጎሳው ያላችሁን ተከራከሩ ሰዎች ሮናልዶን ተኙ ማለት ነው። አረ ኤሊያን ነህ ሜሲ፣ ኤሊያን ነህ አንተ። ሰው አይደለህም፣ በቃ ሰው አይደለህም እንዴ። ሲጀምር አርጀንቲና የሚሉት ቡድን ራሱ ኤአይ ነው። ጀማዓው ምንድነው የሚሰሩት? ምንድነው ያደረጉት? ማን እንዴ ጉዴ ፈላ። አንተ እየነገርኳቸው የኬፕ ቨርዲን ነገር እንዳይደግሙት እያልኳቸው ቪዲዮ ሰርቼ ለቅቄ ሳልጨርስ ላውታሮ መጥቷል። ንቀንቆም አንተ ወይኔ ጉዴ ፈላ። ሜሲ ሁሉ ዛሬ ታርጌት ማን እንደሆነ ገብቶታል። በቃ አሲስት አደረገ። ደግሞ አሲስት ማን ነው? 2 አሲስት አደረገ። 2 አሲስት ደግሞ ወይኔ አረሂ ቡድን ነው። ይሄ መንፈሳዊ ነው ችግር ያለበት ቡድን ነው ይሄ ማለት ነው። ባለጌ የዓለማችን ባለጌ ቡድን እጅግ ተጋዳዩ ሰው እንዴት 99 ደቂቃ ማለት ነው በሙሉ በኮንፊደንስ በቃ እየተፋለጠ እየተጋደለ እንደዚህ ፐርፎርም ያደርጋል? ምን አይነት ቡድን ነው? ምንድነው? አረ ይሄ መጠናት አለበት ጀሞ። ወይኔ ሜሲ ደግሞ 11 አሲስት ደረሰ አይደለ? ለብቻው ቪዲዮ ሰራለሁ ምን አደርጋለሁ መቼስ። ወይኔ እንግሊዝ ወይኔ እንኳን ማርቆጥርኩኝ እኔ የለሁበትም ደግሞ ሮናልዶ ፋኖች ማለት ነው። እንዴት ነው ይሄን ጨዋታ የሮናልዶ ፋን ሆኖ ማየት ስሜቱ? በእውነት እኔ አሳዘነኝ ብቻ ብዬ እንዴት እንደተጨነቅኩ ነው የማውቀው ጌታን። እና እናንተ ደግሞ እንዴት እንደሆናችሁ ንገሩኝ። ነው ሰብሰብ በልናችሁ እድለኛ ናችሁ በእውነት። This is why he is the GOAT። ትቀልዳለህ እንዴ? በዓለም ትልቁ መድረክ በዓለም ዋንጫ ግማሽ ፍጻሜ ጨዋታ ላይ ሀገሩ አርጀንቲናን 2 አሲስት አድርጎ ተሸክሞ የሚወጣው ሊዮኔል አንድሬስ ሜሲ ግሬቴስት ኦፍ ኦል ታይም ነው ሲባል ለምን ይከፋል እንዴ? ምን አይነት ፐርፎርማንስ ነው ዛሬ ሲያስመለክተን የነበረው? 2 የሚገራርሙ አሲስቶችን ነው ማድረግ የቻለው። ኢንዞ ፓስ ነው ያደረገለት አጠገቡ ለነበረ ተጫዋች፣ ግን የላውታሮ ጎል ላይ ያደረገው አሲስት በቀኝ እግሩ ነበረ። ምን አይነት አሲስት ነበረ ደግሞ! ክሮሶቹ ፋርፖስት ላይ የሚያደርጋቸው ክሮሶች እንዴት እንደሚያስፈሩ ማለት ነው። በጣም ብዙ ኳሶች ነበረ ክሬስ ያደረገ የነበረው ወደ ፓርፖስት ክሮስ ያደረገ ማለት ነው። ከአንዴም ሁለቴ ጎንዛሌዝ ራሱ ሲገጭ ነበር እሱን ኳሶች ማለት ነው። ይሄ ሰው የ39 ዓመቱ ነው እንዳትሉኝ እኔ አላምናችሁም። የ39 ዓመት ታዳጊ ነው። ምንድነው እያደረገ የነበረው ሜዳ ላይ? የምሬ ነው ማለት 2022 ላይ ኪሊያን ምባፔን እንዴት ዋንጫ እንደነጠቀው ተመልክተናል፣ በፍጻሜው ዓለም ዋንጫ ማለት ነው። አሁን ደግሞ ጁድ ቤሊንጋም ከግማሽ ፍጻሜ እንዴት እንዳሰናበቱ ተመልክታችኋል።
ማለት በቃ ቶታሊ ማለት ነው ይሄ ሰው ግሬተስት ኦፍ ኦል ታይም ነው ሲባል ልትቀበል ይገባል። ምንድነው እያደረገ ያለው በ39 ዓመቱ ሜዳ ላይ አንድ 20ዎቹ አጋማሽ ላይ የሚገኝ ወጣት ፕራይም ታይሙ ላይ ያለ ተጫዋች እንኳን ሊያቆሙ የማይችል አይነት ተጫዋች ማለት ነው። ዘጋ አልዘጋ በሁለት ተጫዋች ማርካ አላረከው ስቲል በ39 ዓመቱ ሊዮኔል አንድሬስ ሜሲ ዴሊቨር ማድረጉን አያቆምም ማለት ነው። ማን ይሄ ሰው ይለያል ነው የምልህ። በቃ የዓለም ዋንጫ የውድድሩ ምርጡ ተጫዋች ቢባል ማጋነን አይመስለኝም። ለፍጻሜ አልፏል። ፍጻሜ ላይ ደግሞ የ19 ዓመቱን ያማል ማለት ነው ዋንጫ ሲነጥቀው ሊያስመለክተን ይችል ይሆናል በ20 ዓመት የሚበልጠው ሰው ማለት ነው። ይሄ ሰው ሌላ ታሪክ ላይ ነው የምር 39 ዓመቱ ነው የሚባለው ቀልድ እየመሰለኝ ነው አሁን ማለት ነው። እያንዳንዱ ጨዋታዎች ላይ የሚያሳየው ፐርፎርማንስ የሆነ የእድሜዎቹ ግማሽ የ20ዎቹ ግማሽ ላይ ያለ ፕራይም ታይሙ ላይ ያለ ተጫዋች ፐርፎርማንስ ነው እንጂ 39 ዓመት ተጫዋች የሚያሳየው ፐርፎርማንስ ነው ብትሉኝ እኔ አልቀበላል። ቶማስ ቱሄልና ቀልዱ እኮ ያልቅም። ያራዳ ልጆች አይደለም ያለን ተከላካይ ተጠቅመ ይቅርና ቻይና ሰራሽ አቡጀዴ ጠገን ወታደር ሮቦት በታመጣ እዚህ ጋር ንቅንቅ የሚል ነገር የለም። ከላይ እኮ ነው የመጣው። ያራዳ ልጆች የፈጣሪን ገጸ በረከት በደንብ ለማሳየት ምድር ላይ የሚያበራን ተጫዋች በተጫዋቾች በሰው አቆመዋለሁ ብለህ የምታስብ ከሆነ ቂል ነህ ማለት ነው። ያራዳ ልጅ ሊሆን ሊከሰት የማይችል ነገር ነው። እንኳን አሁን ነው ማለት ሰውዬ እኮ አሁን ጨርሶ ሊያረጋግጥልህ እኮ ነው። በቃ እኔ በጥሩ መንገድ ልጨርሰው ብዬ ነው እንጂ እግር ኳሴን ብሎ የራሱን አሻራ በሚገርም ሁኔታ የጻፈ ሰው ነው። ዞር ብለህ መመልከት ነው። እስከ ዛሬ አምስትሪንግ በሽታ ይዞት እግሩን እዚህ ላይ ጭኖ የሚሄድ ስንት ተከላካይ አለ በዚህ ሰውዬ ምክንያት። ያራዳ ልጅ መከራቸውን ነው ሲያበላቸው የነበረው። ዛሬ ሁለት ኳስ ጣል አደረገ፣ ሁለቱም ቦታው ልዱብ አለ። ያራዳ ልጆች ስራዬን ጨርሻለሁ። እኔ አሁን ለቀጣዩ ነው ማለት ስፔን ደግሞ ልጆቻችን ናቸው። ኮርኮም አድርጌ የሚሆነው ይሆናል። ለቀጣዩ ወሮ ነው የምነግርህ ያራዳ ልጅ ማለት ነው። ሊዮኔል ሜሲ ማለት እኮ ገና ሲወርድ ከታች ዱብ ሲል እኮ ነው መከራ የሆነው ነው። ሌላ ነገር የለውም። ምንም ከሱ ጋር ትጨምራለህ አንተ ተከራይ ለምን ስንትን ስትለው አትልም? ምንም የምታመጣው ከኤአይ ጋር ትጫወታ እንደዚህ አይነት ነገር እንዴ? አንተ አንድ ስታስብ በ10 ነው የሚያስበው እሱ። ይሄ ሊሆን አይችልም። ጎብይ ቅዱስ ሚካኤልን የሜሲ ደጋፊዎች ታድላችሁ፣ ገብርኤል ምስክሬን ታድላችሁ። ምን አይነት ሜሲ ነው ያላችሁ በመድኃኔዓለም። ቱዴይም የስተርዴይም ቱሞሮም ኤኒ ዴይም ኤኒ ታይምም ሌትም ማታም ቀንም ሜሲ ዘጎት በጣም ይችላል። አባ በኢየሱስ ስም ምን አይነት እንግሊዝ ባሪያ ነው እንግሊዝ እናችን። እኔ ተቃራኒው ደገፉኝ በእውነት የምሬን ሜሲ ታድላችሁ በመድኃኔዓለም በኢየሱስ ስም እግዚአብሔር ይሄ ነው ሊዮኔል ሜሲ፣ ይሄ ነው የኔ ጎት ፓፓ። ዊ ዶንት ኬር የትኛውን ኳከት ሰብስብ። ለዛም በቀኝ እግሩ አሲስት ኢንዞዬ እኔ ውለታ አለብኝ። ኢንዞዬ ሞከረ ነበረ ከርቀት ሲጀመር ፓፓ። እግዚአብሔርን ሊዮን የሰጠን ቅዱስ እግዚአብሔር የተመሰገነ ይሁን። እኔ ለህይወቴ እኮ እንዲያልጸለይኩ ለሊዮን እንደምጸልየው because he is my idol ከእግር ኳስ በላይ ሊዮ ለኛ ፓፓ ከእግር ኳስ በላይ ነው። ህይወታችንን የምንማርበት ነው ሊዮ። ይሄ ነው ሊዮ። በቃ ቋጠሮውን ተው። ከእግዚአብሔር ጎን እግዚአብሔር ከሱ ጋር ነው። ሜሲ እግዚአብሔር ከሜሲ ጋር ነው። አትቋጠርብን ፓፓ፣ ይበቃሃል። ፍጻሜ ላይ የምናየው ባርሳ ከባርሳ ነው። ስለ ፍጻሜው እናስባለን። ሊዮ ይደግመዋል። ዚስ ሊዮ። እንኳን ደስ አላችሁ ፋሚሊ፣ ኮንግራ። እኔ ግን በምን ጽድቄ በምን ጥሩ ስራዬ ነው ግን እዚህ ሰውዬ ያረከኝ ፈጣሪ በምን ስራዬ ነው? እኔ ሜሲ ሰው አስቡ። እኔ ከዚህ ሰው ያጌኒስት በሆን ቲክቶክ ላይ በጣም ከባድ ነበር። ከዚህ ሰው ያጌኒስት ሆነ በየጊዜው አንዴ ፊፋ ነው ስትል፣ አንዴ ዳኛ ነው ስትል፣ አንዴ የታሪክ ተመራማሪ ስትሆን፣ አንዴ የጥቁሮች የሰብአዊ መብት ተሟጋች ስትሆን እግር ኳስ ላይ ማለት ነው። አንዴ ደግሞ መልሰህ ፖለቲከኛ ስትሆን፣ አንዴ የሆነ የሃይማኖት ምናምን ጥበቃ፣ አንዴ ጥቁሮች መብት፣ አንዴ እዛም እዚህም ሲገባ አስበው። በጣም ከባድ ነው ከዚህ ሰው አጌንስት መሆንና የሜሲ ወዳጅ መሆን ማለት ላይክ እኔ በምን ጽድቄ እንዲሆን አላውቅም። በጣም ደስ ብሎኛል ዛሬ ጋይስ። በጣም ላይክ እኔ እንዲህ ያልጠበቅኩ እኔ ቅድሚያ አርጀንቲና ኢንግላንድና ታሸንፋለች ብዬ እኮ ኤክስፔክት አላረኩም። ግን ጨዋታው ሲጀምር አሪፍ ሆነችና ኢንግላንድ በቃ የሆነች ነገር ኤክስፔክት አረኩ። ልቤ ተሰበረ። ከዛ ግን ሊዮኔል ሜሲ የሚባል ሰው ሜዳ ውስጥ እስካለ ድረስ አርጀንቲና እንደዚህ ሜንታሊቲ እስካለ ድረስ ማለት ነው ተስፋ መቁረጥ የሚባል ነገር የለም። ሰበሯቸው
ማራዶና ከዚህ በእጁ ቅስማቸውን ሰበረው፣ ዛሬም ደግሞ ደገሙት። በቃ ምን አይነት ፍጡሮች ናቸው? በስመ አብ። ለማንኛውም ይሄን ይመስላል እግር ኳሱ ይሄን ይመስላል። አሁን ተራዊ ማን ነው? የታሪክ ተመራማሪዎች ስለ አርጀንቲና ንገሩን። በ1860 ምናምን እንትና የሚባል ንጉስ እንዲያርጉ ነው። የፖለቲከኞች አሁን ተራው ማለት ነው። የሃይማኖትና የምንድነው የጥቁሮች ምናምን የሰብአዊ መብት ተማጋቾች የዚህ ሰዎች ነው። አሁን ተራዊ እናንተ ነው። እግር ኳሱን ጨርሰናል። ብቻ በሉ ቲክቶክ ነው አግባሙት። እንግዲህ እንዲህ ብለን እንሰማቸዋለን። ቴነ የመሲ አድናቂ ሆኛለሁ። የሲአር7 አድናቂ ነኝ። ከዛ በፊት ግን የሁለቱም አድናቂ ነኝ። እንዴ በስመ አብ ወልድ መሲ ይችላል። ኧረ ወንድሜ መሲ አይችልም። ጌታ ሆይ የለጠለጠ ነው እንዴ ይገባል። መሲ ይገባል ምትሉት መሲ አንዳንዴ ታሪክ ተክቶ ነው የሚሞተው። ፈረንጅ ታሪክ ከጀመረ መጨረሻውን አሳምሮ ነው ፈረንጅ ሲሞት የሚሞተው። ታሪክ ሰርቶ ነው መሲ የሚሞተው። ልክ እንደ ሲአር7 ማለት ነው። ይመቻችሁ። መሲ እንዲርስ ማማንተ አሻንጉሉት ኢባብ እንደዚህ አይጠቀልልም። አንተ ጎመን እኮ ነው ያደረገው። እንዲህ አጎረሰው። እኔ እናቴ ትሙት የማንም ጥላቻ የለብኝም። እሱ እንዲህ ነጭና በነጭ ለብሻ የገባ ደገመ አለቀ። እንኳን አለቀ። ያው አለቀ። አብረን ነው ያየ ነበር። አለቀ። ኮፕሊንግ አድርጊ። ሜሲን ማቆም አያቅተንም። ሜሲን እናቆመዋለን። ሜሲ ወንድ ልጅ ብልት መሰለ ዝም ብሎ የሚቆመው ይሄ ነው የሚቆመው። አባቴ እኔ ትላንት ጨርሻለሁ። ድጋፌን ትላንት ጨርሻለሁ። ወላሂ ለሊት ጩካ ያለቅም እንደዚህ ማለት በውስጤ እኔ ድጋፌን ጨርሻለሁ። በእንግሊዝ ብትሸነፍ ብትወርቅ ማለት ነው። እኔ ወላሂ ስለ ዋንጫው አይደለም ጉዳይ ያመኝ ነበር። በእንግሊዝ ብትወርቅ አርጀንቲና ማለት ነው ከ48 ሀገራት የመጨረሻ እንድትበላ ፈልገው 48ኛ እንግሊዝ ናት። እንደ ግለሰብ የሚመቹኝ ብዙ ጨዋታዎች አሉ ማለት ነው። እንደ ሀገር ሲሆን ያመኛል። ለነሱ ያለኝ ጥላቻ እንዳይመስልህ ነው። እናንተ ልክ አርጀንቲና ጥቁሮችን ይጠላሉ እንደምትሉ የለም በቃ እንደዛ በሉ። እኔ ጥላቻ ለእንግሊዝ ያለኝ ጥላቻ አላቅም። በቃ እዚህ ጋር ናቸው። እኔ ወላሂ እንደ ሀገር ነው ማለት እንደ ግለሰብ ወዳቸው ብዙ ሰዎች አሉ ማለት ነው። ትናንት በቃ አርጀንቲና እኔ ወላሂ ነው የምልህ በቃ እስካሁን የነበረ ይሄ ጨዋታ የምልህ እስካሁን እኮ አሳቃችሁ ነው የመጣችሁ። ትናንት ነው አሁን በቃ ሲጀመር ኮንፊደንስ ነበረኝ ገብቶብኝ ራሱ አንድ ገብቶብኝ ወላሂ ነው ምንና ባዘር አላረገኝ በቃ የሆነ እንጃ በቃ ኮንፊደንስ እንዲሰማኝ ያደርጋችሁ በጣም እንዴ እያንዳንዱ ትጋጨዋለህ ማለት ሜሲ ከረፍት በኋላ ምንድን ነው የጨዋታው ጨዋታ ምንድን ነው የጨዋታው በኋላ ጨዋታው አንዲ ሰው እኮ አንድ ላይ ይሄን ሀል ክሬት ያደርጋል። ኦልሞስት 6 ቻንስ ክሬት አደረገ። ደግሞ ቻንስ ክሬት ዝም ብሎ ክሬት አይደለም። ይሄ እንትና እንደሚቆጠርላቸው አይደለም። እንደነ ብሩኖ ጋር አይደለም። ተው እንዲሁ ያው ላይ ካንገል ጋር ያጋጨው ከብረኛ ጋር ይሰጣ ቢስሚላህ ሜሲ እኔ ወላሂ ነው ማለት ትናንት እንደሚሸነፉ ያመኛል። ሲሪየስ ነው የሚያመኝ ነበር ማለት አንደኛ አይገባትም ያ ሁሉ ተቀጥቅጣ ብረቱ ጋር ጨዋታ ይመስል ከፒክፎርድ ጋር ጨዋታ ይመስል እንደዛ ተቀጥቅጣ ብታሸንፍ ይደብር ነበር። ሁለተኛ ለእንግሊዝ ያለ ጥላቻ እንዳልኩ ነው ማለት ነው። አሁን ምንም ጣጣ የለውም። በቃ ዋንጫው ቤተሰብ ውስጥ ገብቷል ማለት ነው። ስፔንም የሜሲ ሁለተኛ ሀገር ናት። ስፔንም ለኛ ሁለተኛ ሀገር ናት። ከሜሲ ቀጥሎ ሁለተኛ ምን ደግፋት ክለብ ነው ገብቷል አይደለ? ሜሲ ባይኖር አንደኛ ስፔንን ነው ደግፈው። ሜሲ ስላለ ሁለተኛ ሀገር ነው። ለሜሲ ስፔን ሁለተኛ ሀገር ናት። ስፔን የሚባለው ችግር የለውም ብራዘር። አርጀንቲና የሚባለውስ ኧረ አባቴ በቃ ብቻ ዋንጫው ምን አለፋ ዊን ነው በቃ Argentina ይችላል ሜሲ ይችላል ሜሲ ይችላል ና በለው ና ሊዮኔል ሜሲ ግን እንዴት ነው ጨዋታው ሳይኖር ጨዋታው ውስጥ ሊኖር ይችላል? ሃው የሚለው ጉዳይ ሁሌም ለኔ ጥያቄ ይሆንብኛል። ሁሌም ብናየው ግን በቃ ጥያቄ ይሆንብኛል ለኔ እና ማን ኦፍ ዘ ማች አሸነፈ አይደል ሁለት አሲስት ስላደረገ አይደል ግን እንዴት ነው ይሄን እያደረገው ያለው የሚለው ነገር ለኔ ጥያቄ ነው። ቢሰነበ በደምብ ሲከታተሉ ነበር። ይሄ ሙሉ አለማንጫ አልሞስ ፎር ዘ ሞስት ፓርት አላሻችሁ አርጀንቲናን ከማየት ይልቅ እሱን ያው ነጠል አድርጊ ስለማየው ያው አርጀንቲና ያለው ጉዳይ ነውና ተውት። አይ ዶንት ኬር አባውት ግን አይ ኬር አባውት ሜሲ እና ያው ፈርስት ሃፍ እንዳያችሁት ፊዚካል ባቱ ለየት ያለ ነው። ግፍ ያለ አግሬሽን አለ። ዳኛው ቴንሽን እንደሆነ ነበር እንዳያችሁት። አርጀንቲኖቹ ደግሞ ብልጥ ናቸው። ቴንሽን መሆኑን አይተው ባገኙት ምልክ በቃ በማስጨነቅ ቢጫ ካርድ እንዳይሰጣቸው ምንድነው የተከራከረ ሜሲም ራሱ አስፈላጊ ሲሆን ተመልሶ ሲናገሩ ነበር። ኢንግላንድ ጋር እንደዛው ሃሪኬን ተመልሶ ምንድነው ቢጫ ዝት በግድ
ኢንፎርስ ለማድረግ ሲሞክር ለብቻው ሲያናግሩ፣ ግን አርጀንቲኖች ቴንሽን ድሞና አይቶ ዳኛውን ሲያስጨንቁትና ታያላችሁ። ሜሲ ባንድ ለተናገረ ጨዋታው ላይ ብዙ አልነበሩም። አርጀንቲና ከብዷቸው ነበር። ዳኛዎች ብዙ ለመሰንጠቅ አልቻሉም። እንግላንዶች ስላልደከማቸው ኦልሬዲ ማለት ቀስ ብዬ ያወራሁት ግራ ተጋባው ስላችሁ ይሄ ፖሲብል ሊሆን አይችልም በዚህ እድሜ። በቃ ኢትስ ኖት ፖሲብል ለኔ። ኖርማል ከመሰላችሁ ኖርማል ነው በሉኝ፣ ግን እኔ ኖርማል አይመስለኝም። ኤኒዌይስ ግን ያው ኮሜንት ላይ ሀሳቦች ኮሜንት ያስቀመጣችሁ ኮፒ ሊንክ የሚደረግ በዛው ነው ያለ ደግሞ ለስቱ መጫ እንዳይረሳ። ዓለም ዋንጫው ለጨዋታ ነው ይቀር። ከዛ በኋላ ግን ትራንስፈር ኒውሳችን በሪያል ማድሪድ ባርሴሎና በተለይ አጣጥፍላችኋለሁ ማለት ስፈልጉ ስለነበሩ ስንቀጥል ስለዚህ እናወራ። አፍ ስፔሱ ላይ ለምን አይቀበልም ኳሱ ስለነበር ግን ያኔ ዴክላን ራይስ እና አንደርሰን አንድ ላይ ነበሩ። በጣም ሲያስቸግሩት ነበር። ሲያመልጣቸው እንኳን ፋውል አድርገው ያው ቢጫ አግኝቶበታል አንደርሰን እንዳየው እና ምን ሊያደርግ ይችላል ታዲያ ሜሲ እንዴት አፌክት ያደርገዋል አልኩኝ። የሆነ ሰዓት ትዝ ካላችሁ የመጀመሪያው ከመቆጠሩ በፊት ኳሱን አሻማልን ያው ሲቀወጡት ነበር እነ ሮሜሮ ቦክስ ውስጥ እሱ የሚያሻማ ነገር ኦልሞስት አስመስሎ ያው ለኤንዞ ፈርናንዴዝ ፈጠነ ሰጠው። ኤንዞ ፈርናንዴዝ ሚራክሉን ሰራ። ይመቸው የሚገርም ጎል ፖዚሽኒንግ ላይ ፒክፎርድ ተሸፋፍኖ ነበር ጠጋ አደረገው ለመጠጥ። ከዛ በኋላ ግን ሰከንድ ጎል ላይ ካያችሁት ያስገባው ክሮስ የሚገርም ፒን ፖይንት ደግሞ አርጀንቲና ልነግራችሁ የምፈልገው ዳምበር ነው ባለበት ሜዳ ላይ አስቡት። በጣም ፒን ፖይንት ሆነ አለበት ክሮሱና ይሄ ግሌዝ ነው ልትሉት ትችላላችሁ፣ ግን አይ ዶንት ኬር። በዛ ልክ ፒን ፖይንት አድርጎ አስገብቶት ላውታሮ ማርቲኔዝ አገቡ። ላውታሮ ደግሞ አጌን ሴቪየር አፍተር ኮፓ አሜሪካ ላይ በምን ታስታውስ እንግዲህ ኮሎምቢያ ላይ ያገባት ጎል እና ላይክ ሜሲ አውት ኦፍ ዘ ጌም ሆኖ ኢዚ ኢን ዘ ጌም እና እሱ ራሱ በጣም በቃ ይሄ ላይክ ኖርማል ትሬት አድርጎ ሊያስበው ይችላል ሰው፣ ግን በ39 ዓመት ለኔ ኖርማል አይደለም። አም ሶሪ ለእናንተ ኖርማል ነው። ኖርማል ከሆነ አይ ኖርማል ነው እንደዚህ ይበል። እኔ ግን ኖርማል ሆኖ አይታይም። I don't know how he's doing this, but I'm just happy to see him happy. በቃ ሌሎቹ ያ whatever ሌሎቹ ምንም ኖ ኮሜንት እንዲያደርስ፣ ግን I'm happy to see him happy አላሻችሁ እና ያለው ጉዳይ እንግዲህ ይመስላል። ዓለም ዋንጫ ጉዳይ ላይ ሁለት ዓለም ዋንጫ ጨዋታ ይቀረናል። እሷን አይተን የምንመለስ ይሆናል ፎር ሹር። ሜሲ ደግሞ ሁለት አሲስትም ጨምሯል። እሷን ጨምሮ ስለሱ ማውራት ሳፈልጉ ነው ግን ጨምሯል። ቁጥሩ ላይ 12 አድርጎታል። ድንገት መድረስ ከፈለጋችሁ እስቲ ታገሉ በሚለው ነው ሌሎቹም አይ ቲንክ ምላሹና ያ ይህን ተከትሎ ደግሞ ሞስት ጎል ኮንትሪቢዩሽን ያለው ተጫዋች መሆን ይችላል። ዓለም ዋንጫ ላይ 8 ጎል 4 አሲስት 12 ጂ ላይ ተቀምጧል ማለት ነው። ለኪሊያን ምባፔ ደግሞ 8 ጎል 3 አሲስት 11 ጎል ኮንትሪቢዩሽን ላይ መቀበል ይችላል። ምባፔ ከኢንግላንድ ጋር ጨዋታ ያለው፣ አርጀንቲና ደግሞ ከስፔን ትጫወታለች። ግምታችሁን ፖል ላይ ማስቀመጥ ትችላላችሁ። ያ ይበቃል። ይገርም